እድሜ ይስጠን እንጂ ገና ብዙ ጉድ እናያለን ማለት ነው። ሀገሬ ልጆች ኑማ የሆነ ነገር ልንገራችሁ፣ መንገርም ብቻ ሳይሆን ላሳያችሁ እንጂ ማለት ነው። ሰው በዚህ ልክ እንዴት ራስን ያረክሳል? የሀገሬ ልጆች ኧረ ተው ተንቃችሁ አታስንቁን። ወላይተው ልጅቶ ማለት ነው። ለስሙ እንግዲህ ቲክቶክ ትጠቀማለች። በየጊዜው ስለ አረብ ሀገር ሴቶች መብትና ግዴታ ትሰማለች ማለት ነው። የሀገሬ ልጆች እና ደግሞ ልክ እንደሷ በዚህ ዘመን ሞኝ ያለ መስሏት ማን ነው እንደኔ የሚኖር ትላለች ደግሞ ማለት ነው። ማንም አይኖርም ልንገርሽ፣ ማንም አይኖርም። ምክንያቱም ሰው በዚህ ልክ አይረክስም። ገባሽ? ምን ይባላል መሰላችሁ በሀገራችን አባባል ባለቤቱን ካልናቁ አጥሩን አይነቀንቁ ይባላል አይደል? የሀገሬ ልጆች ምን ልላችሁ ፈልጌ ነው። ለምሳሌ አንዲት አረብ ቤቷ ውስጥ እንግዳ ቢመጣባትና ትርፍ የምኝታ ክፍል ባይኖራት ትርፍ ምኝታ ክፍል ስለሌለኝ ሀማም ውስተኛ አትለው። ለምን? ሀማም አገልግሎቱ ምን እንደሆነ ጠንቀቃ ስለምታውቅ ማለት ነው። ገባችሁ? ወይም ደግሞ ባሏ ከስራ መጥቶ አይ እኔ ክፍሉን ላጸዳ ስለሆነ ባሉ ካየ ሆይ ሀማም ተኛ አትለው። ለምን? የማይሆን ነገር እንደሆነ ስለምታውቅ። አረ እንዲው ባሏን እንግዳውን ተውትና ሀታ ህፃን ልጇን እንኳ እኔ ክፍሉን ላጸዳ ስለሆነ ወይም ክፍሉ ሊጸዳ ስለሆነ ወይም ክፍሉ የሆነ ነገር ስለሆነ ሀማም ገብተሽ ተኛ አትላት። ለምን? በጭራሽ የማይታሰብ በጭራሽ የማይሆን ነገር እንደሆነ ጠንቅቃ ስለምታውቅ ማለት ነው። እናንተ ግን ጤነኞች ናችሁ? በነገራችን ላይ ሁሌም እንደምላችሁ እኛ ከኢትዮጵያ ፕሮሰስ አድርገን አረብ ሀገር ሂዶ ለመስራት ብቁ ናቸው ወይ ተብለን አረብ ሀገር ስተዱ ይሄ ነገር አለ ተብሎ በግልጽ እንደሚነገረን ሁሉ አንዲት መዳምም ሰራተኛን ከቢሮ ይዛ ስትመጣ ማሟላት ያለባት ግዴታ ማለት ነው መሰረታዊ የሆኑ መስፈርቶች አሉ ማለት ነው። ከነዚያ መካከል ዋናዎቹ ለምሳሌ ምግብ፣ ደሞዝና ምኝታ ክፍል ብትታመም ማሳከም ትችላለሽ ወይ ተብላ ተነግሯት አዎ እችላለሁ ብላ ፈርማን ወዳና ለምዳ ነው የምታመጣ። ዝም ብላ እንደፈለገች እኮ ከሱፐር ማርኬት ገዝታ አይደለም የምታመጣ ማለት ነው። ስለዚህ ይሄ ሁሉ መብት እንዳለን እያወቅን ለምንድን ነው በራሳችን ልክ የምንዋረደው? የሀገሬ ልጆች በዚህ ልክ ማለት ነው። እሱም ምንድን ነው መሰላችሁ፣ በእርግጥ አዲስ ነገር አይደለም። ከአሁን በፊትም አልፎ አልፎ እንሰማለን። እንግዲህ ልጅቷ ምንድን ነው ከመዳም ቤት ገባች፣ ጉዳዩ የተፈጠረ ወይም ደግሞ ይሄ ነገር ያለው ደግሞ የት ነው? ጆርዳን ነው አሉ ማለት ነው። እኔማ ካሉት አረብ ሀገራቶች ጆርዳን የሚባል ሀገር፣ ቤሩት የሚባል ሀገር አልወዳቸውም። ለምን እንደሆነ አላውቅም። እኔ ሄጄ አልሰራሁበትም። ሲጀመር አረብ ሀገር አይመስለኝም። ወላሂ እውነት እናውራ ከተባለ ማለት ነው። አረብ ሀገር ለእኔ አንደኛ ማናት ካላችሁ እምዬ ዱባይ፣ ከዚያ ሳውዲ፣ ከዚያ ኩዌት፣ ከዚያ ቀጠር፣ እዚያ ባህሬን እንጂ እነዚህ ሁለት ሀገራቶች ይሄ ቤሩት፣ ይሄ ጆርዳን፣ ይሄ ኦማን የሚባል ሀገር ራሱ አይመስለኝም። እኔ እውነቴን ነው የምላችሁ። ወላሂ ብር ራሱ ያለው አይመስለኝም። እኔ ለምን እንደው አላውቅም። እና እሺ ይሁን፣ ብርስ እየተከፈላቸው ነው። ጆርዳን በተደጋጋሚ ብዙ እህቶቻችን እንደሚበደሉበት ጠንቅቀን እናውቃለን ማለት ነው። ግን እህቶቻችን ደግሞ አንዳንዶቻችን ለመበደላችን ምክንያት የምንሆነው እኛው ራሳችን ነን። ለምን ካላችሁ በቃ መብትና ግዴታችን አናውቅም። የሀገሬ ልጆች አሁን ለምሳሌ አዲሱ ናችሁ፣ መዳማችሁ ወደ ቤቱ ይዛችሁ ገባቻ። መጀመሪያ ይዘውን እንደገቡ የሚያሳዩን እኮ የማረፊያ ክፍላችን ነው አይደለም? ስለዚህ እናንተን ይዛችሁ ሂዳ እንደገባችሁ የማረፊያ ክፍልሽ ይሄ ነው ብላ ስታሳያችሁ ሀማም እንደሆነ ስታውቁት አይ እኔማ ሀማም አልተኛም። ቋንቋ እንኳን የማትችሉ ከሆነ እንዲሁ ኖ ማለት አትችሉም። እንዲሁ በተደጋጋሚ ሀገራችን ስትባል አሰማትም። በልምድ የለመዳችኋት ኖ የምትል ቃል አታውቁም። እሺ እሷን የማታውቁ ከሆነ እንዲሁ ጣታችሁን ማወዛወዝ አትችሉ። ጣታችሁን ማወዛወዝ ካልቻላችሁ አንገታችሁን መነቅነቅ አትችሉ። አንገት መነቅነቅ ካልቻላችሁ ደግሞ እግራችሁ ወደ በሩ እያመራችሁ ጎ ማለት አትችሉም። እንዲሁ የሆነች ነገር እንኳን አረቦች በነገራችን ላይ በጥቆማ በጣም ይግባባሉ ማለት ነው። አዲስ ሁና ነው ቋንቋ ስለማትችል ነው ፈርታ ነው እንኳን ብትሉ ማለት ነው። እንዴት ነው ቆይ ይሄን ነገር አምናችሁ እሺ ብላችሁ እየተቀበላችሁ የምትኖሩት የሀገሬ ልጆች? አረ ነውር ነው ወላይ። እንዴ እሷማ ምን አገባትና? ስንት ሰው የሚንቋላችሁ አሉ መሰላችሁ? ስንት ጌታቸውን የማይፈሩ ሰዎች አሉ መሰላችሁ? ስለዚህ እነሱ ደግሞ ይህን ሲያደርጉባችሁ እናንተ ደግሞ ብልጡ ናችሁ። ራሳችሁን ማስከበር አለባችሁ የሀገሬ ልጆች። እንዴት ነው ቆይ እዚህ የምትኖሩት? እስኪ ንገሩኝ። የሆነ ጊዜ አንዲት ልጅ ምን አለች መሰላችሁ? የኔ መዝናኛዬ ሽንት ቤት የነት አለችኝ። እንዴት ምናምን ስላት፣ ግን እኮ ሽንት ቤት ውስጥ እኮ አይደለም ምኝታ ይቀርና ማውራት እኮ እንትን ሀራም ነው የሚባለው አይደል? ሽንት ቤት ውስጥ ናችሁ ስልክ አታውሩ አይደለም የሚባለው አይደለም ለመኖር ይቅርና እና ያቺ ልጅ መዝናኛ የኔ ሽንት ቤት የነች አለች። ማለት ስላት የምተኛው ከአሮይት ጋር ስለሆነ ከሷ ጋር ሆኜ ስልክ መጠቀም አልችልም አለኝ። ከምሳ ሰዓት የረፍት ሰዓት አለኝ አለኝ። በዚያ ሰዓት ሀማም ውስጥ ገብቼ ነው የማርፈው አለች። እሺ አልኳት። ማታ ደግሞ ስራዬን ከጨረስኩኝ በኋላ ስልክ መጠቀም ከፈለኩኝ ማውራት ከፈለኩኝ ከሷ ጋር ሆኜ ስለማልችል ሽንት ቤት እጄ ነው አውርቼ ስጨርስ ምናምን የሚገባ። ወደ እሷ ክፍል ስገባ ኢንተርኔቴን አጥፍቼ ነው የምገባ እና እንደዚህ ሆኜ ነው የምኖር አለች።
እና የዚያች እየገረመኝ ለምን እንደዚህ ታደርጋለች? አስለምጃት፣ ሴትዌቱን ከእሷ ጋር ሆነች ስልክ ማውራት አስለምጃት። ገና ከጅምሩ በነገራችን ላይ ገባችሁ? እዚያ ቤት ስንገባ ባሳየናቸው ባስለመድናቸው ነገር በዚሁ ነገር እንድንቀጥልላቸው ነው የሚፈልጉ። ገባችሁ? በመጀመሪያ እኛ ጀግኖቹን ራሳችን የምናስከብር ሴቶች ከሆነ በዚሁ መቀጠል ትችላላችሁ። ዝም ብላችሁ በሆነ ባልሆነ ደግሞ የምትንበቀበቁ ከሆነ 24 ሰዓት የምትገተሩላቸው ከሆነ በዚሁ እንድዘልቁላቸው የሚፈልጉ። ስለዚህ እናንተ ገና ከጅምሩ ያልሆነ ነገር አታስለምዱ። በቃ ራሳችሁን የሚጎዳ ነገር አታድርጉ። እና ግን ሽንት ቤት ውስጥ ከመተኛት በላይ ራስን የሚጎዳ ነገር አለ ብዬ አላምንም። ከህፃን ጋር ከምተኘው ከአሮጊት ጋር ከምተኘው ከምትሉት አትሞኙ። የሀገሬ ልጆች እነሱ ይሻሏችኋል። ወላይ ከህፃኖቹ ጋር ብተኙ ከአሮጊቱ ጋር ብተኙ እንዳልኳችሁ የሚገጥማችሁ ጊዜያዊ እንቅልፍ ማጣት፣ ጊዜያዊ ጭቅጭቅ፣ ጊዜያዊ ሰላም ማጣት ነው። ግን ሀማም ውስጥ ሀረ ነውር ነው የሀገሬ ልጆች። እንዲሁም ደግሞ አስናቃችሁነ ማለት ነው በእናንተ ጦስ። አሁን ዛሬ ከዚህ ቤት የገባሽው ልጅ እንዴ እኔ እኮ ሰው ነኝ፣ እንዴት ነው ሽንት ቤት ውስጥ እምተኛ? ሽንት ቤት እኮ ሽንት ቤት ለመኝታ ክፍል ከመቼ ወዲህ ነው የሚያገለግለው? ስለዚህ የመኝታ ክፍል ከሌላችሁ እኔ እዚህ ቤት መስራት አልፈልግም ብላችሁ የአንቺ ልጅ ብትመለሽ ማለት ነው ወላሂ ድጋሜ የሌላ ሰራተኛ ሲያመጡ ይሄን ነገር አይደግሙትም። ለምን አንቺን ብለሽ አሳይተሻቸዋል። ገባሽ? አንቺ ጀግና ሆነሽ ስላሳይሻት እንደማይፈቀድ እንደማይቻል ስላሳይሻት ድጋሜ የምትመጣውን ሰራተኛ ይሄ ነው መኝታ ክፍልሽ ብላ አታሳያትም። አሁን ግን አንቺ ተስማምተሽ ተመችቶሽ ማነው እንደኔ የሚኖር እያልሽ ማለት ነው። ደግሞ እኮ አለማፈራችሁ ሰው ሚዲያ እየተጠቀመ ኢንተርኔት እየተጠቀመ ብዙ ነገር እያወቃችሁ ምን ያክል መብት እንዳለን እያወቃችሁ፣ አረ ንቆቶች ወላሂ። እና አሁን አንቺ አሳይሻት አይደለ? አሁን አንቺ ከዚህ እየተኛሽ አይደለ? አንቺ ደግሞ ነገ ኩንትራሽን ጨርሰሽ ወደ ሀገርሽ ትሄጃለሽ። ከዛ አንቺ ስተጅ ደግሞ ሌላኛው የፈረደባት ደግሞ ትመጣለች ማለት ነው። ሀታ ያች እንኳን የነቃችሁና እንዴ የማይቻል ነገርማ የማይሆን ነገር አይሆንም። ይሄ እኮ ሽንት ቤት ነው። አረ እኔ ሽንት ቤት አልተኛም እንኳ ብትል አንቺ ማነሽና ከአንቺ በፊት የነበረች እኮ ስተኛ ነበር ብላ ትጮህባታለች። ለምን? አንቺ አስለምደሻታል። ገባሽ? አንቺ ስላስለመድሻት ማለት ነው። አንቺ ግን ላ ብለሽ ብትመለሽ ወይም ደግሞ በነገራችን ላይ መኝታ ክፍል አለመኖር እኮ ከበቂ በላይ የሆነ ወደ ቢሮ ለመመለስ ምክንያት ይሆናል። ታዲያ ለምንድን ነው ሽንት ቤት መሆኑን ስታውቁ እኔ አልሰራምና ወደ ቢሮ መልሱኝ የማትሉ የሀገሬ ልጆች? ሲጀመር የሰራተኛን ሀቅ የማታውቅ አረብ፣ እውነቴን ነው የምላችሁ እዚያ ቤት መኝታ ክፍል ሽንት ቤት ይሆናል ላይ የሰጠቻችሁ አረብ ጋር ተጠግታችሁ መስራት ራሱ እንደኔ ብዙ ነገር ሌላ ነገር ራሱ ታጎልባችኋለች። ለምን ብትሉ ፈጣሪዋን ብትፈራ ኑሮ በትክክል ሰው ብትሆን ኑሮ ሰው የሆነን ሰው ሽንት ቤት ተኙ ብላ አታስገድድ። እና ባካችሁ የሀገሬ ልጆች ሽንት ቤት ውስጥና ማጥባ ውስጥ ተኙ ሲሏችሁ በጭራሽ እምቢ በሉ። እንዴ ከቻላችሁ ገና ከጅምሩ ሲያመጧችሁ ካስገባችሁ ከናካቴው አልገባም ብላችሁ ቢሮ መልሱ ይበሉ። ከጊዜ በኋላ ደግሞ ከሆነ ተኙ የሚሏችሁ አልፈልግም ብላችሁ ኮንትራታችሁን ማቋረጥ ትችላላችሁ። የእናንተ ጥፋት አይደለም፣ የራሷ ጥፋት ነው። ቢሮ መናገር ትችላላችሁ። ወላይ ቢሮ የማይደውሉላችሁ ከሆነ ደግሞ ወታችሁ ሂዱ። አገሬን አሳፍሪኝ እንጂ እኔ አልሰራም በሉ። ለምን? ጥፋቱ የእሷ ነው። ወዳና ፈልጋ እኮ ነው ፈርማ ያመጣች እንጂ ከሱፐር ማርኬት እኮ ገዝታ አላመጣችሽም። ታዲያ እንዴት ነው ሀማም ውስጥ ዴው ተጠቅሜ እስከምወጣም ያስጠላኛል ወላሂ። አንዳንድ ልጆችን ያላቅም። አሁን ብዙ ልጆች እኮ ምግብ የሚመገቡ ክፍላቸው ውስጥ ነው። እና አሁን አንቺም ይሄን እንግዲህ ክፍሌ ነው ብለሽ እዚህ ውስጥ ገብተሽ ምግብ ልትበይበት ነው። አረ እንደው አላህዬ እንደው ምን ይሻላል? እና እኔ ባረቦቹ ብቻ አልፈርድም። ለምን ብትሉ ጥፋቱም የራሳችን ጭምር ነው። ራሳችን ማስከበር ካልቻልን እነሱማ እንደፈለጉ ሊያሽከረክሩ እንደፈለጉ ሊያረጉን እኮ ይፈልጋሉ። በዚህ አይነትማ ከባሏ ጋር ተኙ ብትባሉ ትተኛላችሁ። ሽንት ቤት ስተኙ ላብላችሁ ማስቆም ያልቻላችሁ። በነገራችን ለአንዳንድ ልጆች አሉ ማለት ነው አልችልምና እምቢ ማለት የሚያገለግለው ለሀገራችን ብቻ የሚመስላቸው። ግን ልመዱት እሺ።